ውበት ቦታውን አግኝቷል አንቺም ቤቱን በጣም ነው የምታምሩት የቤቱ ባለቤት ነሽ አይደል አሬ ቤቱ ሰራተኛ ነኝ ታይ ቤት ሰራተኛ ይሄን የመሰለው ውበት ይዘሽ የቤት ሰራተኛ ትኛለሽ እንዴ ልጅ ነኝ ለዚህ ነው ህይወት ፍታዊ አይደለችም የሚለው ምን መሰለሽ ሰውዬ ምን ፈልገህ ነው ነገሩ በማገባኝ ገባው አይደል ዳኒ የሚባል ልጅ ነው ደውሎ ቧንቧችሁ እንደተበላሸና እንድሰራላችሁ ይነገረኝ እሺ ተከታተለኝ እኔ ወሰደሽ ቆንጆ እዚህ ቤት እንዳለች አለማወቅ ነገሩ በታግዘበኝነት ጠይቅ ነበር የሚሰራው ላሳይክ አበላሽቼ ነው የሚለው ምክንያቱም ድጋሚ መምጣት አይቀርም ማለቴ የሚበላሸውን አሳይኝ ማለቴ የሚሰራው የባምባሳሪው መጥቷል ና ገባ እኔውት በጣም ይቅርታ ቆየውሻ አና ጉዳይ ገጥሞኝ እኮ እንዴሽ ምንም ነገር አላዘዝሽም እንዴ አይ ቆይ አሬ ምን ነገር ታጭ ቆይ ምን ሆነሻል በጣም ተጨናንቀሻል ሰላም አይደለም ዳጊ እንዴት እንደምነግር ስለጨነቀኝ ነው እኔው ምን ሆነሻል ከመቼ ወዲህ ነው ለኔ የተጨናነቀሽ ነገሮችን የምትነግሪኝ አዲስ አመል ነው የኔ ማር በጣም አፈቅራለሁ እኔ አንተ ጋር ምንም አይነት ነገር ቢመጣብኝ አልፈራም አቦ ተናገሪያ ምን ሆነሻል አስጨነቅሽኝ እኮ ምንድነው የሆንሽው ለምን አትነግሪኝም አርግዣለሁ አራት ድጋሚብኝ በእናትሽ አርግዣለሁ ለመስማት የተጠየፍኩትን ነገር ደጋግመሽ ትነግሪኛለሽ እንዴ ሰላም የምርሽን ነው ዳጊ ምን ሆነ ነው እኔ እኮ ብቻዬን አላመጣሁትም ያረገዝሽው የእውነት ከሆነ እኔ በደህንነት አድጌ ሌላ ደግሞ ደሃ ዜጋ ነኝ መፍጠር አልፈልግም ሰምኛለሽ ዳጊ ጽንሱን ሳይታወቀኝ አድጓል ማስወጣበት ሰዓት ደግሞ አልፏል ስለዚህ ዶክተሩ አማራጭሽ መውለድ ብቻ ነው ብሎኛል ሰምኛለሽ ነገ ሄደሽ የምን ነገ እንዳውም ዛሬውኑ ሄደሽ ታስወርጃለሽ አልሰማኝም እንዴ ዳጊ ዶክተሩ ምታስወጭበት ሰዓት አልፏል ብሎኛል በቃ አማራጭ መውለድ ብቻ ነው ይሄማ እኔም በልጅ ተብትበሽ ለማስቀመጥ ያደረግሽው ዘዴ ነው ሴቶች ስትባሉ እንደዚህ ናቸው ዳጊ ተረጋጋና የሚሆነውን ነገር እናስብ ሰምኛለሽ ዳይፐር በዱቤ ወተት በዱቤ የተልከሰከሰ ህይወት መኖር አልፈልግም የራሴ ልጅነት ሳልጨርስ ሌላ ልጅ ለማሳደግ አቅሙ የለኝም ምናልባት የባከነ ጊዜ ካለሽ ዛሬውኑ ሄደሽ አስወጪው ሰላም ሰምኛለሽ ሁለተኛ ዳግም ብለሽ በህይወቴ እንዳትመጪ ሁለተኛ አይንሽም ማየት አልፈልግም ዳውልሽ ምንድነው ችግር አለ እንዴ አይ ምንም ችግር የለም ውሰጁ ቦምቦን አሳይ ውሰጁ የሚሰራው ላሳይክ ሰውዬ የሚሰራው ላሳይክ እሺ ማንጂ እሺ ሰራው
አሳልፈኝ ጎረምሳው ቆይ አንቺ ትንሽ አበዛሽው አልመሰለሽ ወይ ማን ነው የምትዩ አንተ ራሱ ማን ነህ ከኔ ብሌንን መንገድ ዘግታ አላሳልፍም የምትለው አይገርምሽ ፍቅር ያልገዛው ጉልበት ይገዛዋልሽ ቆይ ካልፈለግ ግዴታ አለብኝ አዎ ነው ያልኩኝ ማንኛውም ሴት እንደምታደርገው አንቺም ግዴታ አለብሽሽ ሻውን አሳልፈኝ እንደውም ዛሬ ክላስ ቀጠን አብረሽኝ እንድትይ ይፈልጋል ዞር በል እባክህ ስራ ፈት አንቺ እኔም ባያለው ገፍተረሽሽ አንቺ የሴሊ ምንድን ያልከው የሴት ሰማኛለህ ብሌን እባላለሁ እሺ የሴት ልጅ ነኝ የሴት ብቻ ከዚህ በኋላ አይደለም መንገድ ልዘጋብኝ አጠገቤ እንኳን ባገኝ ጥርስን አውልቄ በድድ ነው ማስቀረው ምን አባታችሁ ታፈጣላችሁ አፍንጫህ ምን ሆነ ነው ምን አገባሽ ዛሬ ካተገቢ ምን ገናኝበት ቦታ ይጠበቅኩክ ነበር አብረን እንድንመጣ ብዬ ሴትዮ ለብረ ማሰቢ አስጠልተኛ ሲባል አሳይም እንዴ በቃ ተይኝ አንተ ደግሞ ምን አባ ነው የምታፈጠው ምን አባሽ ታመጪ ነው አንቺን ጠብቂ ምን ይሰራልሻል ምን ላርጋ ካለቀሽ ብላ እኮ ነው ከዚህ በኋላ ለምን ሲፈነካከቱ ላይ አድርም አላለቅስለትም ለሱ አንተ ደግሞ እንደምታፈጣው ወደዛ ዙር ምን አባሽ ልታመጪ ነው ቢያፈጥብሽስ አንቺ ማን አናገረሽ በነገራችን ላይ ፋምሽን እንደዚህ ወጥ በወጥ ያደረኩት እኔ ነኝ እሺ እንደዚህ ያደረኩት ሁሉ እኔ ባልወደውም እሱ ግን ይወደኛል አንቺ ግን በጣም ነው የሚጠላሽ እሺ አንቺ ግን ያምሻል አባሽ ትሆኚ ነው ይኸውልሽ አንቺ ለሰራልሻለሁ እሺ ጠብቂ ውድ የግርዶሽ ቲዩብ ቤተሰቦች እስከ 30% የሚደርስ ታላቅ ቅናሽ ከዴሚስ ሪል ስቴት ተበርክቶላቸዋል። ለቡ መብራት ኃይል በሚገኘው ኮምፓውንድ መንደራችን ውስጥ ከዚህ በፊት ካወጣናቸው መደበኛ ቅናሾች በተለየ ለ10 ደንበኞች እስከ 3 ሚሊዮን ብር ቅናሽ አድርገናል። አጠቃላይ ዋጋው ከ4.4 ሚሊዮን ብር ጀምሮ ባለ 1 መኝታ 453 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 744 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ 900 ሺህ ብር ቅድመ ክፍያ፣ ባለ 4 መኝታ 1 ሚሊዮን ብር ቅድመ ክፍያ 60% የባንክ ብድርም ተመቻችቶላቸዋል። በእያንዳንዱ ህንፃ 5 ሊፍቶች፣ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ቤተ መጻሕፍት፣ ጂምናዚየም እና ስፓ፣ ፓርኪንግ እና የኤሌክትሪክ ቻርጅ መሙያን ጨምሮ በነፃ ያገኛሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ቆይ ቤቴን እንዴት አወቀው? ማን ሊያሳየው ቻለ?
በጭራሽ ቦምባ ሰሪም አይደለም በጭራሽ በስንት መከራ ያስተካከልኩትን ህይወቴን ሊያመሰቃቅልብኝ ይመጣል ሆን ብሎ የኔን ህይወት ሊያመሰቃቅል ነው እንጂ በጭራሽ እሺ ጋሽ አባት አንተ እዚህ ያላሳብ ትንፈላሰሳለህ እኛ ከድነት ጋር እንታገላለን ችግርሽ እኮ ገንዘብ እንዳልሆነ ህዝብ ቢስ ነግርሽ ነበር ችግሬማ አንተ ብቻ ናችሁ ቆያው ቤቴ ድረስ የመጣሽ የውጭ ዋሶች ብትዳሪ ለመጥበጥ እየፈለግሽ ነው እማዬ አንተ ቤትክ ሰራተኛውን አስታገለግል ነበር ይወለድከኝ እኔ አሁንም ከናስከ የነበረኝን ጉሩኝነት አልካድም አንቺ ልጄ ብላ እዚህ ድረስ መላኳ ነው የኔ ጥያቄ መንገዴ በዚህ በኩል መስሉኝ ደሞ ተሰማኛለክ ያንተን ትዳር ለመበጥበጥ ባስብ ዛሬ አይደለም ገና ድሩ ያቺ ምስኪን እናቴን ከርተክ ሌላ ሴት ስታገባ የዛን ያደርገው ነበር አሁን ከዚህ ሂጅና ሌላ ጊዜ እናወራለን ምን ነው አባትየው ሚስትክ ስለኔ እንዳታቅፈራህ እንዴ ለምን እፈራለሁ አንቺ እንዳልሽው እንኳን ቢሆን ይሄ ነገር ከትዳር በፊት የነበረ ነገር ነው ደሞ ምንም አታመጭ አሁንም ምን እንደሚያሳዝነኝ ታውቃለክ ባንተ ስም መጠራቴ እማዬ ባታስገድደኝ ኖሮ አይደለም በስምክ ልጠራ አይንህን እንኳን ማየት አልፈልግም ነበር ወልዶ ካጅ የትኛው ነው ተበላሽ እሱ መፈሻው እኔ ምልሽ ብቻዋን ነው የምትመራው አረ ከባለቤቷ ጋር ነው ባለቤቷ አሁን ከባለቤቷ ጋር ነው ምን አደረገትክ አግብታለች እንዴ አዎ አግብታለች እና ልጃቸው ትምህርት ቤት ሄዳ ነው አረ ልጅ የላቸውም እርግጠኛ ነሽ አዎ እርግጠኛ ነኝ ምን ነው ጠይቀኝ አይ ምናልባት ሰላም ለማንም እንዳትናገሪ ብላ ከነገረች ሰላም ነው ያልከው ስሟ እንዴት አወቀው ቅድም ሰላም ስትልሽ ሰማው መሰለኝ አቷሽ ስትታዩ አንተም እሷም ደንግጣችኋል የት ነው የምትታወቁት አዎ ልክ ነሽ እንተዋወቃለን ተሰወርከው ዳግም ህይወቴን አመሰቃቀልከው ህይወቴን አበላሸው ቁናርጌ ነው ምን በድዬ ነው
እንደዚህ የምታሰቃየኝ? ምን በድዬ ነው? አይዳግም ምን አደረኩ? በደጉ ዳግም በፍጹም ወደዛ ህይወት ተመልሼ መግባት አልፈልግም። በፍጹም ላናግረው ይገባል። ሰላም ያክስቴ ልጅ ናት። ባይገርምሽ በጣም ነበር የምንቀራረበው እንደ እህትና እንደ ወንድም። እኔም ከቤተሰቦቼ ተጣልቼ በጣም ስለተበሳጨው ያለሁበትን አድራሻ አጠፋሁ። እስከዛሬ ከማንም ተገናኝቼ አላውቅም። ይመስለኛል እሷ በዛ ተቀየማኝ ነው አሁን ያኮረፈች። ቆይ ለምን እንደዛ አደረግክ? እሱ ብዙ ታሪክ አለው። አንድ ቀን ቁጭ ብለን በሰፊው እንጫወታለን። ሌላ ጊዜ ታግኝተህ ነው የምታጫውተው? ግን እርግጠኛ ነሽ ልጅ የላቸውም? ይቅርታ ተጣላሁ። ቤቱ እንዴት አባቱ ነው? ቆይ ይሄ እንዴት ሊሆን ቻለ? ልጃችንስ የድሮ ሚስቴ የስኬት ማማ ናት። እዚህ ቧንቧ የማንንም ቧንቧ ጠግናለሁ፣ እሷ ተመችቷት ትኖራለች። ለስራዬ
ቤቴን ማን አሳየ? ልጅስ? ስለምን ልጅ ነው የምታወራው? ለሰራተኛሽ የአክስቴ ልጅ እንደሆነች ነግሬያታለሁ። ስለ ልጅ የማትነግረኝ ከሆነ ደግሞ ባልሽ እስኪመጣ ጠብቄ ጉድሽን አዝረከረከዋል። ስማ፣ የትም እንደ ቆሻሻ ከጣልከኝ በኋላ ድንገት ዛሬ መጥተህ ልጅ ስትል ትንሽ አታፍርም? እኔ እንዳላገኝሽ ነው አይደል እዚህ ድረስ መጥተሽ ተደበቅሽው? ከሳሽ ዝም ሲል ተከሳሽ ከሳሽ ይሆናል ማለት አሁን ነው። ስማ፣ ጭራሽ እኔ ነኝ ደግሞ የተሰወርኩት? እባክህ ዳግም ጩኸቴን አትቀማኝ እሺ? ሻውን ልጄ የት ነው ያለችው ንገሪኝ። አስወርጄዋለሁ። አላስወረድሽው? አስወርጄዋለሁ። አላስወረድሽውም? ድምፅህን ቀንስ። ላስታውስህ፣ አስወርጄው ያንቺ ልጅ አልፈልግም ብለኝ ነበር። አስወርጄዋለሁ። እኔ ደግሞ ልንገርሽ፣ ላስታውስሽ፣ ዶክተሩ ያለሽ እድል መውለድ ብቻ እንደሆነ እንደነገርሽ ነገርሽኝ። አላልሽኝም? ልጅ ካልወለድሽው ትሞቻለሽ ብሎኛል አላልሽኝም? ንገሪኝ፣ የወለድሽው ወንድ ነው ሴት ነው? ንገሪኝ። እንዴት ወርሻና? ሰላም አልካሽ? ሰላም የለችም እንዴ? ቧንቧ እያሰራሽ ነው እንዴ? ዳኒ ክፍለ ሀገር ወጥቻለሁ አላለም እንዴ? አይ እንትን ነው፣ ሌላ ሰራተኛ ነው። ኦኬ። አረፍ በላ ጋሼ፣ ምሳል አቅርብልኝ። ቆይ ሰላም እየተጨረሰና ከሷ ጋር አበላለሁ። ከመጣ ቆየ እንዴ? አዎ ትንሽ ቆይቷል። ለምን ሄደሽ ቼክ አታርጊልኝም ከጨረሱ? እሺ እንዴው ቆይ ተይው። እኔ ሄጄ ስራውን እንደጨረሰን በደንብ ልመልከተው። ኦኬ እሺ። ዋናው መገናኘታችን ነው። ሁኔታው ቢሆን ቁጭ ብለን ነው። እንዴ ፍቅር ምን ሆነሽ ነው? ምን አርጋት ነው አንተ? ኧረ እኔ ምንም አላረኳት። ምንድን ነው የተፈጠረው? ሰላም ያክስቴ ልጅ ናት። በአጋጣሚ ቧንቧ ልሰራ መጥቼ ስንገናኝ ደንግጣ ነው። አዎ ሰሌ ያክስቴ ልጅ ነው። ከጠፋብን ቆይቶ ነበርና እኛ ሞቷል ብለን ነበር። ድንገት ሳገኘው በቃ ተረበሽኩ። ለዛ ነው። የሚገርም አጋጣሚ ነው። በጣም ሰለሞን እባላለሁ፣ የሰላም ባለቤት ነኝ። እኔ ደግሞ ዳግም እባላለሁ፣ የሰላም ያክስት ልጅ ነኝ። እነማማ ግን ደህና ናቸው? በቃ ስራውን ጨራርስና ምሳ አብረን እንበላለን። እኔ ፍቅርዬ። እሺ አይዞሽ፣ ተረጋጊ። ጎረምሴት ትምህርት አረፈደም እንዴ? እማዬ ሁሌ ጧት እየወጣሽ አንቺን ሳልስሚ ስለሚሄድ ትምህርት ቤት ከሄድኩኝ በኋላ ትናፍቂኛለሽ። ለዛ ነው ከዚህ በኋላ የትምህርት ቤት መንገዴን በዚህ በኩል ለማድረግ የወሰንኩት። በዚህ ጋር እኮ ይርቅሻል። እማዬ የትኛውን መንገድ ወደ አንቺ ካደረሰኝ አይርቀኝም። ቁርስ ሳትበይ ነው አይደል የወጣሽው? እኔ እዚህ ብስኩት ምናምን ገዝቼ እበላለሁ። የሰራውልሽን እንቁላል በላሽ? አልበላሁትም። ከምሳዬ ጋር አንድ ላይ እንድንበላ ብዬ ይዤው መጥቻለሁ። እና ምሳሽን ጾምሽን ልትይ ነው እንዴ? እማዬ አንቺ ለኔ ብለሽ ብዙ ቁርሶችሽን ትተሽ የለ? የኔ አንድ ምሳ ምንድነው? ግን ምሳሽስ? እማዬ እኔ ከፈለኩኝ ከተማሪም ቢሆን ተቀብዬ መብላት እችላለሁ። ደግሞ የትምህርት ቤቱ ጉልቤ መሆኔን ረሳሽው እንዴ? የሴት ዱርዬ ቤት ያስቀምጬ እንደዚህ ልሰቃል?
እባክሽ ልጄ ከሰው አትጣይ እስኪ። እኔም እኮ ወላጅ በመሆን ተንከራተትኩ። ወይም አንድ ፊቱኑ እዛው ትምህርት ቤት ጽዳት መጥቼ ልቀጠር እንዴ? እንዴት እኮ እንደምወድሽ የኔ እናት። ለምን አታነሹ? የማልፈልገው ስልክ ነው ማለቴ ተሳስተው ነው ጧት ጀምረው እየደወሉ ነበር ተሳስታችኋል ስላችሁ አልሰሙኝም ማን ነው አላቅም ተሳስታችኋል ስላቸውም አይሰሙኝም ከጧት ጀምሮ በተደጋጋሚ ይደውላሉ ታዲያ አንስተሽ እንደተሳሳቱ መናገር አይሻልም የራሱ ጉዳይ ነው ማለቴ የራሳቸው ጉዳይ ነው እኔ ደውሉ ብያችኋለሁ ሰላምዬ ዛሬ ግን ደህና ነሽ ምን ሆንኩ አላውቅም በጣም ተረብሽሽ ስትጨናነቂ እኮ ያየውሽ ነው አይ እኔ ደህና ነኝ ግን ትንሽ ራሴን አሞኛል ማስታገሻ ልውሰድ መድኃኒት ወስጄ መጣሁ በጣም ተደብራለች ተጨናንቃለች ቆይ ግን ምን እየሆንኩ ነው ለምን ሰዓት ተረበሽኩኝ ግን እኮ ትቻት ሄድኩት እኔ ነኝ እንዳለችው ጽንሱን አስወጥታው ቢሆንስ ወይ ደግሞ ወልዳው ቢሆንስ የታረገችው ይል ልታረገው ትችላለች ሄሎ ስደውል እኮ ስልኩን አላነሳም ስትይ አይ በቃ ጠልታኛለች ብዬ ነበር ለነገሩ ሰላምዬ በእኔ እንደማትጨክን አውቃለሁ ስማኝ አሁን የደወልኩት በአንተ አልጨክን ብዬ ሳይሆን ድጋሚ እንዳትደውል ልነግርህ ነው ታዲያ ለማስጠንቀቅ እኮ ነው የደወልሽው እኔ ስደውልልሽ እዛው ሳሎን ሆነሽ አታወሪኝም ነበር ለምን ሻወር ቤት ገብቶ ስልክ መደወሉ አስፈለገ አንተ ሰውዬ ግን ያማል እንዴ ቆይ ጤነኛ አይደለህ አዎ ታምሜያለሁ ጤናዬን አጥቻለሁ ሳይሽ ፍቅርሽ አገረሸብኝ እስካሁን የት ነበርክ አንገቴን ደፍቼ ቆዝሜ ስላላገኘህ ነው ንገረኝ ህይወቴ ልታመሰቃቀለው ነው የመጣው በፍጹም እንዳውም ልንከባከብሽ ጥፋቴ ስለገባኝ ልክስሽ ነው የመጣው ሰላምዬ ሙች ይሄን ካደረክልኝ ለኔ ትልቅ ካሳ ነው እሺ እንደ ካስከኝ ነው የምቆጥረው ድጋሚ እንዳትደውልልኝ እሱን እንኳን ማድረግ አልችልም ከዚህ በኋላ የበለጠ ልቀርብሽ እንጂ ልርቅሽ አልችልም ሰላምዬ ቆይ ከኔ ምንድነው የምትፈልገው ልጄንና አንቺን አንተ ሰውዬ የነገርኩ መሰለኝ አስወጥቻለሁ እኔ ደግሞ ባለ ትዳር ነኝ ታወይ በቃ እሺ ቢያንስ ልጄን ስጭኝና ከህይወትሽ ወጣልሻለሁ ምንድነው 10 ጊዜ ልጄን የምትለው ድንገት በአጋጣሚ መተህ የምትመጻደቀው ምንድነው አንተ ባባ ጠግነህ ነው የምታሳድገው ልጁን አንቺ ብቻ ልጁን ስጭኝ እንጂ አይደለም ባባ ተሸክሜም ቢሆን ልጄን አንቀባር ያሳድገዋል ይኸው ልትሰማኛለህ የደወልኩት ያንተን ተረት ልትሰማ አይደለም ህፃን ደግሞ ከፈለክ ልጅ ማሳደግ ከፈለክ ብዙ ወላጅ አልባ ህፃናቶች አሉ እነሱን ማሳደግ ይሻላል እሺ ላንተም ደግሞ ለጽድቅ ይሆናል እኔ ስልክ ላይ ግን ሁለተኛ ድጋሚ እንዳትደውል ጆሮዬ ላይ ዳግም አስብ ዳግም ምናልባት
እኮ የተፈጠረልህ አጋጣሚ አንተን ህይወት ሊቀይር የሚችል ይሆናል። በዛ ላይ ሚስት አሁንም ድረስ ፍቅሯ እንዳልወጣላት ያስታውቃል። ዳግም አስብ። ያን ከመሰለ ቤትማ መራቅ የለብህም። የሚስቴ ህይወት በጣም እንደተቀየረ ያስታውቃል። ሰራተኛዋን ጠበቃ አድርጌ መያዝ አለብኝ። ዳግም አስብ ዳግም።